ሁለተኛው ልጅ አብሮ የመጣው ልጅ ቀራማ ሆኖ ተቀምጧል አለች። ይሄንን አታውቅም እሷ። አንቺ ከአንቺ ጋር ተነጋግራችሁ ልጁ ቆያለ መሲ ነው ስምሽ ማሪ? መሲ ይሰማል ግን አትታይም አንቺ ከእኔ መሰለኝ ኔትወርክሽ ይሆናል። አንቺ ልጁ ማለት ነው አብሮ የመጣው ልጅ ቀራማ ተጠራቅሞበት ቁጭ ብሏል ብለሻል አይደል? ቅድም አሁን ራሱ እዚህ አስገቡኝ እያለ ነው ልጁ። ኤምኬ ስራ ሊያስገባው ሙኒት ቀራማውን ልትከፍል ተነጋግረው ስራው ሰውየው እስከሚመለስ በ10 ቀኑ ሰውየው እስኪመጣ እየጠበቀ መሆኑን አልነገረሽም? ኖቨምበር 10 ድረስ ይመጣል። ከዛ ዘኔ አስተካክላለሁ እኔ እንደዛ አድርጌ አነጋግሬ አመቻቻለሁ ብሏል ማለት ነው። ግን እኔ ደግሞ 5,000 ብር ከፍያለሁ እና ሲቀጥል ደግሞ አሁን እሷ እዚህ ላይ የተናገረችው እኔ ማክሰኞ ማታ ውጡ ብለው ሲነግሯቸው ከአኮሚዴሽን ውጡ ብለዋቸዋል። ማረፊያ ፈልጊላቸው ስላት ምን አለችኝ? እኔ አልችልም፣ ከአሁን በፊት የተፈጠረውንም ነገር ታውቂያለሽ፣ እኔ አልችልም ነው ያለች። እኔ ሲጀመር ያልሄደችበት ቤት የለም ያልሽ፣ የትም ቤት አልሄድኩም። ሙኒት ቤት ልጠይቃት አንዴ መስዬ፣ አንዴ ሁሉም እኩል ካወራ ጥሩ አይመጣም። ሙኒት እሷ ያለችው ጎዳና ላይ ወድቀዋል ሰዎቹ እና አኮሜንዴሽን ፈልጊላቸው ስላት አልችልም ማለችኝ እያለች ነው። ይሄ እውነት ነው? ከመውጣታቸው በፊት ነው። ከመውጣታቸው በፊት እዛው ይሆኑ እንዳይወጡ። አንደኛ ኮሚሽን ስለከፈልኩኝ ልጠቀምበት ፈልጋለሁ። ገባሽ? እዛው እያሉ ወረቀታቸው መጥቶ ፑሽ አድርጊያቸው እንዲገቡ ነው የምፈልገው። ገባሽ? በማግስቱ ግን አስወጥቷቸዋል ሰውየው። በማግስቱ ያስወጣቸው አንቺ ነሽ ሄደሽ ያነሳሻቸው? ከጀበላሌ። አዎ እሺ መሲ፣ ቆይ ጥያቄ ነው መስዬ ናት ሲያስወጣቸው ሙኒት ናት እንዳያነሳቻቸው? አዎ ቀን ሙሉ ዋሉና ውጭ ላይ እኔ ሳናግራት ምንም መስሪያ ሰጠችኝ። በቃ አንተ አናግራት አልኩት ማለት ነው ባሌ። አንተ አናግራትና እኔ ከዚህ በኋላ እጄን እስኪ ምን እንደምትል አያለው። እኔ ስላለሁ ወይ እሷ አለች ብላ ስላሰበች ይሆናል ብዬ ተውኩ። በቃ አላወራኋትም ሙሉ ቀን ተውኩ። 10 ሰዓት ማታ ከምሽቱ እሺ የት እንሂድ አሁን መሽ ወደ ትንግባ ሲላት መጨረሻ ላይ እሺ ጠብቁ ብላ ታክሲ ልታስወሰደቻቸው። ከዛ ሳምንት ከስንት ቀን በኋላ እሱ ሲያናግራት እንደ ማታ እኔ እዛው ይቀመጡ አልኳት አይደለ? ከዛ በኋላ